ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁሉ እንዴት ነበር? ቆይታ እንዴት ነው? ስራ እንዴት ይዟችኋል? ቤተሰቦቼ እኔ ደህና ነኝ፣ ሁሉ ሰላም ነው አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ የሆኑ ለምታበረታቱ ከልብ አመሰግናለሁ። ዛሬ የመጣሁበት ነገር በራሴ ነገር የመጣሁት እውነት ለመናገር በጣም ብርታት ነው የሚሆን እንጂ ምን ሌላ ነገር የለም እና ሴት ስንባል ግን ምንድነው መቀኝነታችን? ወይስ ሰው ስንባል ሴት ብቻ አይደለም ወንዱም ሆኗል። አሁን ላይ ስራ እየሰራሽ ዩቱብ ምን አሰራሽ የምትሉ ሰዎች ጤነኛ ናቸው? ጤናችሁ በጣም እያሳሰበኝ ነው። በጣም እውነት ለመናገር በጣም እያሳሰበኝ ነው። እሺ ጋይስ፣ እና እንዴት ነው አረብ ስራ ቁጭ ብለሽ እየሰራሽ ቤት የተቀመጥነው እንኳን እሺ ዩቱብ ብንሰራ፣ አረብ ቤት ተቀምጠሽ ለምን ዩቱብ ትሰሪያለሽ? ምን አገባሽ? ያገባሻል? ነገረኛ ነገር ግድ ነገር ፈልጉኝ ነው፣ ግድ ስደቡኝ፣ ግድ ተናገሩኝ ነው የለም እኔ እናት የለም። ይሄን ራሱ የምሰራው ቪዲዮ ራሱ መማሪያ ነው እንጂ መልስ መስጠት ፈልጌ አይደለም ጋይስ። እና እንደዛ ተብዬ አሁን ቪዲዮ የምሰራው ግን ለመባሉ መልስ ሳይሆን እንደዚህ ለሚላችሁ መልስ የምትሰጡትን ለማስታወስ ነው እኔ ቪዲዮ እየሰራሁ ያለሁት ማለት ነው። እና ምን አገባችሁ? እኔ ብሰራ አረብ ቤት ተቀጥሬ ብሰራ ዩቲዩብ ብሰራ ምን ብሰራ ርዝቄ ነው አልሐምዱሊላህ ረብል ዓለሚን። ሲቀጥል ደግሞ አረብ ቤት ሰራሽ አልሰራሽ፣ እቤት ተቀመጥሽ አልተቀመጥሽ ዩቲዩብ ፈለግሽበት ቦታ ሆነሽ መስራት ትችያለሽ። ማንኛውም ለምን በቀን 100,000 ሪያል ወይም 100,000 ዶላር አሰሪም በቀን ምን አሸሽ? መብትሽ ነው ስሪ። 24 ሰዓት እዚህ ቲክቶክ ላይ ያፈጠሽ 24 ሰዓት ዩቲዩብ ላይ ያፈጠሽ የማንን ቪዲዮ ከመመልከት የምትፈልጊውን ማየት የማትፈልጊው ስክሮል ያርሽ ከማረፍ ምንም በቃ ዋይፋይ በነፃ ነው ዛሬ ላይ እዚህ ሀገር ላይ ማሻአላ ነፃ በሉት በኢትዮጵያ አንፃር ስታወት እዛ ላይ ከመቀመጥ የራስሽን ማሳደግ የራስሽን ዩቲዩብ ቻናል ማሳደግ መስራት ከፈለገ ይከፍልሻል፣ ካልፈለገ ደግሞ ሀገር ስትሄጂ መደበሪያ ይሆንሻል። ኢትዮጵያ ስትገቢ ማንኛውም ሰው አሁን ላይ በቃ ማንኛውም ነገር ኦንላይን ነው፣ ማንኛውም ነገር ኦንላይን ነው ሁሉም ነገር። እና ሚዲያው ረቅቋል ሰፍቷል። እና ስልኩ የኔ ነው፣ ዋይፋዩ የኔ ነው፣ ማይኩ የኔ ነው፣ ድምፁ የኔ ነው፣ ሚዲያ ላይ ወጣሁት እኔ። አንቺ አይደለሽ ምን አገባሽ? ምን ነው እንዴ ካሁን ምን ሰራው? አሁን ይሁን 2000 ምናምን ሰብስክራይብ አይታችሁ ነው እንደዚህ የምትሉት? ገና 200,000 ሰብስክራይብ ስገባ እንዴት ልትሆን ነው? ታየኝ እኮ። እና እንዴት ነው በነገራችን ላይ ቤተሰቦቼ ማለት ነው እንዲህ አይነት ነገር ሲመጣባችሁ ለእናንተ ጥንካሬ ነው። በቃ በርቺ ጠንክሪ ማለቻ ነው እንጂ አስተጓጎይ ማለቻ አይደለም። ይሄን ነገር በማለት ደግሞ እኔ ደስ ብሎኛል። በርቺ ጠንክሪ እያልሽ ነው ማለት ነው። እኔ የምረዳው እንደዛ ነው። አንቺ በዛ መንገድ ስትመጪ እኔ ደግሞ የምረዳው በዛኛው መንገድ ነው። ምክንያቱም የሰው ልጆች ስንባል ሁሌ ወዴታች መሳብ ነው እንጂ የምንወደው ወደ ላይ ማሳደግን አንወድም። በቃ እውነት ለማናገር ከአንዳንድ ሰው ቀና ሰው በስተቀር ማለት ነው። እና ምንም ብትሉ ምንም ዩቲዩብም ሰራሁ እንደነገርኩሽ በቀን 100,000 ሪያል ባገኙ እንኳን ዩቲዩብ መስራቴን አላቆምም። ስራ ነው። እኔ ከፍሎኝ አይደለም፣ ግን ለወደፊቱ ተስፋ አለኝ። ተስፋ አልቆርጥም። በማንኛውም ሁኔታ ላይ ብሆን ተስፋ አልቆርጥም። አልሐምዱሊላህ ረብል ዓለሚን። ተስፋ የሚያለመልመው ደግሞ ረብል ዓለሚን ስላለ ማለት ነው። እና ምንድነው ያለው መሰለሽ በቁርአኑ ቪዲዮ ላይ እስተጃብ ለኩም ጥሩኝ እሰጣችኋለሁ፣ ለምኑኝ አደርግላችኋለሁ ተብሏል። ስለዚህ እኔ ደግሞ ዱዓዬን ያረኩኝ ሁሉ ነገር ይስተካከልልኛል
የማይስተካከል ነገር የለም በዚህ ምድር ላይ። የሰው ልጆች ስንባል ችኩል ስለሆነ ነው እንጂ ሰይጣኑ ስለሚያስቸኩለን ነው እንጂ ሁሉም ነገር ይስተካከላል። ሁሉም ነገር ጊዜውን ጠብቆ እንደሚሳካ ነው የማምነው። እና ቤት ገብተሽ ቤት ቁጭ ብለሽ ወንበር ላይ ተቀምጠሽ ኩርሲ ላይ ተቀምጠሽ ለምን ጭንቅላትሽ ላይ ሰው ጭንቅላት ተቀመጭ የሚያስቀምጥሽ ካገኘሽ እዛ ላይ እንኳን ተቀምጠሽ ቢሆን ሰሩ። ዛሬ እውነት ለመናገር እኔ ከፍሎኝ ሳይሆን አውቃለሁ፣ የማውቀውን ደግሞ አስታውሳችኋለሁ። ዛሬ ቲክቶክ ይከፍላል ታውቃላችሁ፣ ፌስቡክ ይከፍላል ታውቃላችሁ፣ ዩቱብ ይከፍላል። ገንዘብ ነው፣ በገንዘብ ፍለጋ ነው ከሀገራችን ስደት የወጣ ነው። ስደት ወጥተሽ ደግሞ የስራ አይነት ሁኔታ ዝቅተኛ ከፍተኛ ብለሽ መርጠሽ እንትን ማለት የለብሽም። አማርጠሽ ይጠቅመኛል አይጠቅመኝም ብለሽ መተው የለብሽም። ይጠቅመኛል አይጠቅመኝም ብለሽ መተው ያለብሽ የስራ አይነት ወይም ብር የሚያመጣልሽን አይነት ስራ ሳይሆን መጥፎ ስራ ሲሆን ብቻ ነው። መጥፎ ስራ አሁን ይሄ መጥፎ ስራ አይደለም በእኔ እይታ። ምክንያቱም ዋይፋይ ቤት ነው፣ ስልኩ ያንቺ ነው፣ ማይኩ ያንቺ ነው። አንቺ ነሽ ወተሽ የምትሰሪው ቪዲዮ የምትሰሪው 1 ደቂቃ 2 ደቂቃ ቪዲዮ ሰርተሽ ፖስት የምታደርገው አንቺ ነሽ። የማንንም ቪዲዮ አንስተሽ ፖስት ካላደረሽ በራስሽ ኮንፊደንስ በራስሽ ባለሽ ነገር ከሰራሽ ጊዜው ይረዝማል እንጂ ስኬታማ ማትሆንበት ነገር የለም። ሁሉም ሰው ከዝቅተኛ ነገር ነው የሚጀምረው። ሁሉም ሰው ከምድር ባለ ነገር ነው የሚጀምረው። 100 ሺህ ለመግባት ከ1 ሰብስክራይብ ከ2 ሰብስክራይብ እየገባሽ በቃ ከፍ እያሸምተችው 100 ሺህ ለመግባት እኔ አሁን 2 ሺህ ከ1 ሺህ 2 ሺህ ገብቻለሁ። 3 ሺህ ደግሞ ለመግባት ደግሞ ቪዲዮ መስራት አለብኝ። ከ2 ሺህ ወደ 3 ሺህ ከ3 ወደ 4 ለመግባትም አሁንም ቪዲዮ መስራት አለብኝ። የማን ብርታት? የኔ ብርታት መሆን አለበት፣ የኔ ጥንካሬ መሆን አለበት። ለነገውም ደግሞ ለነገው 100 ሺህ ደግሞ ዛሬ ላይ ሊፋ ቀና ብዬ ካልሰራው ዛሬ ላይ ተፍተፍ ካላልኩኝ ማንም መጥቶ በእኔ ገጽ ላይ የራሴ ሰው ካልሆነ በቀር አይለቅልኝም። ቪዲዮ በሉት ምንም በሉት እና ይሄንን ቴክስት ያየሁት እንትን ነው በኮሜንት አይቼው ነው ጋይስ። አረብ ቤት ሆነሽ እየሰራሽ ዩቱብ ምን አሰራሽ የሚለውን ማለት ነው። እና መልስ የሰጠሁት ምንድነው መማሪያ ሆነናል ሁላችንም። ማንኛውም ቦታ ሆናችሁ ስራ አትምረጡ፣ ስሩ። ምሳሌ ይሆን ቢቁጭ ስትሉ ሂና አሰራር ልመዱ። የሴትና ሂና አሰራር ዘመናዊ ማለት ነው። ይሄ የድሮ እናቶቻችን እንደዚህ የሚያደርጉት አይደለም። ኖ ድሮ ቀርቷል እሱ። እንዴት ነው ዘመናዊ ሂና መስራት ልመዱ፣ ሜካፕ መስራት ልመዱ፣ እንደገና ደግሞ ጥፍር መስራት ልመዱ። ቁጭ ስትሉ በስልክ ማለት ነው እያያችሁ እንደገና ከዲናችሁ ጎን በጎን ማለት ነው። ዲናችሁን እየተማራችሁ ጎን በጎን አረብ ቤትም ስራ ብትሰሩ ጎን በጎን። እኔ አሁን ጊዜ አይመቸኝም የልጅ ቤት ነው እንጂ በቃ አንዳንድ ጊዜ የማየው ቪዲዮ እንዲህ አይነት ቪዲዮ ነው። ለምን ለራሴው እንኳን ሰርች ብር ባላገኝበት ራሴን ከብር አተርፍበታለሁ፣ ራሴን ከወጭ አተርፍበታለሁ። ምሳሌ አንዳንድ ቀን ሁሌ በራሳችሁ ውበት በተፈጥሯችሁ ውበት ብቻ ሁሌ አትቀመጡም። አንዳንድ ጊዜ ደበር ሲያደርጋችሁ ቀየር የምታደርጉት ነገር የለም። ልብስን ቀየር ስታደርጉ ደግሞ እንዴት ነው ራሳችሁን በቃ መስራት ትፈልጋላችሁ ምናምን ነገር እና ግዴ ነው ጋይስ። እና አስተካክሉ እሱን ነገር ማለት ነው። እና ተማሩ፣ ስራ አትምረጡ። ስራ ለመስራት ሙያ መማር ግዴታ። የአረብ ቤት ስራ በአረብ ቤት ማንም ሰው ሀብታም ይሆን አላየሁም። እኔ በአረብ ቤት ሰርቶ ወላሂ እኔ ሀብታም የሆነ አላየሁም። በቃ ሀብታም ሆነ ከተባለ ቤት ነው የሚኖረው። ቤት ከሌለው መኪና የ2 ሚሊዮን 1 ምናምን ያው ሙስጣዕመል ወይም የሰሩባት ያንን ያየሁት ወይ ባዶ ቦታ ነው። ከዛ ውጭ ልብስ፣ ጫማ፣ ሜካፕ ይገዛበታል። ስልክ በየአመቱ ወይ በየወሩ ወይ በየ6 ወር ይቀይርበታል። የለም አረብ ቤት ሰርቶ እኔ ሀብታም ይሆን የለም። አንድ ስራ ይዞ ማለት ነው። አንድ ስራ ብቻ ይዞ ሀብታም ሲሆኑ አላየሁም። እዚህም ምንድነው የሚባለው ዱንያ አትሞላም 9 ናት ቢባልም የሰው ልጅ ደግሞ የሰው አፍ
ካልዘቀ የሰው እጅ ካልፈለገ ራሱን ችሎ ቤቱን አሟልቶ ቤቱን ፏ ብሎ ራሱንም ቤተሰቡንም ዘና ብሎ ከኖረ ወይም ካኖረ ከዛ ሰው በላይ ሀብት የለም አውቃለሁ። ጤና ካለን ሀብታም ነን፣ ግን ከሱም ጭማሪ ደግሞ ያስፈልጋል። ምክንያቱም ሳንበላ ሳንጠጣ አንኖርም። እሱ እንኳን ራሱ በዚህ ሰዓት በዚህ ጊዜ አስፈላጊ የሆነ ነገር ነው፣ እውነት ለመናገር ማለት ነው። እና አንዳንድ ጊዜ ደግሞ እንዴት ነው ነገር ከምትበሉ ምግብ ብሉ፣ ምግብ ብሉ፣ ነገር ከምትበሉ ነገር አትብሉ። ሁሉንም እያልኩ አይደለም፣ ግን አልፎ አልፎ ነገር አትብሉ። እውነት ነገር ይበላችኋል እንጂ አይጠቅማችሁም። ነገር አትብሉ። ነገር ከምትበሉ ራሳችሁን ትሪትመንት አርጉ። በተለይ ሴቶች ማለት ነው። ነገር ከምትበይ ራስሽን በተለይ አካልሽን ትሪትመንት አርጊ። ሲቀጥል ደግሞ እንደዚህ የማንን ቪዲዮ እያየሽ ፈልጊ ታያለሽ፣ ደስ ያለሽ ስክሮል እያልሽ ከማለፍ የራስሽን ነገር የራስሽ የሆነ ነገር መስራት የራስሽ የሆነ ነገር እንትን ዛሬውኑ አንድ ቪዲዮ በአራት ሊሆን ይችላል ወይ 5 ደቂቃ ሊሆን ይችላል ቪዲዮ ሰርተሽ ለቀሽ ከነገ ወዲያ 3 ቀን ሙሉ አንድ ሰው ወይም 2 ሰው ብቻ እይታ ቢያገኝ የለውም ብለሽ መስራቱን አትተዩ። ዛሬ ቀስ በቀስ ነው ከ2 ወደ 3 ከ3 ወደ 4 ምናምን ያውን እይታ ኑሮኝ አይደለም በእሺ የሚቆጠር እይታ አለኝ። አሁን እኔ አንድ ቪዲዮ እንኳን አንድ ሺህ የታየልኝ ቪዲዮ የለም። አሁን እኔ ከሰራሁት ቪዲዮ ለምሳሌ ይሄንን ማወራው ለምሳላችሁ ጋር ሆናችኋል ብዬ ነው። እኔ ተስፋ አልቆርጥም። አንድ ሺህ ሞላ አልሞላ ታየ አልታየ አልቆርጥም። እኔ የሚታየኝ ነገር ተስፋ አለመቁረጤና ስራዬ ላይ ቀስ በቀስ ቀስ ብዬ መስራቴ ወይም ደግሞ መስራቴ አለማቋረጤ ነው የማየው። ምክንያቱም ጊዜውን ጠብቆ ማዲቆ አይቀርም፣ መለወጡ እይታው ከፍ ማለቱ አይቀርም። ዛሬ ዝቅ ቢል ማለት ነው። እና ለዛ ነው ሲቀጥል ደግሞ እንዴት ነው ስራ ምናምን ስራ የለን ምናምን ልጅ ማለት ነው። ባለፈውን የሆነ ቪዲዮ ሰርችላችኋለሁ በዚህ በቻናሌ ማለት ነው። እና እንዳውም ታች ወደ ታች ሳብ ስታረጉት ስክሮል ስታረጉት ይመጣላችሁ ወደ ላይ ማለት ነው። እና እንዴት ነው ያን ቪዲዮ ካያችሁ አያችሁ፣ ካላያችሁ ደግሞ እንዴት ነው ሙያ ተማሩ ነው ያልኩት። በዛ ቪዲዮ ላይ ሙያ ተማሩ፣ ሀገር ገብታችሁ ሊሆን ይችላል እዚህ ሀገር ሊሆን ይችላል። ምክንያቱም የአረብ ቤት ስራ ብቻ የለም። ስራ አሁን ላይ የአረብ ቤት ብቻ ስራ የለም። የሚመጣው ራሱ አይገፋም። ይጠይቃሉ፣ ዛሬ ይጠይቃሉ፣ ነገ ጥቁር ነው የሚያወጡት። ወርሰላችሁ ጥቁረኔ ምናምን 800-900 ሪያል የሚያወጡት። እናንተ ደግሞ ብልጥ መሆን አለባችሁ። እነሱ እንደዚህ ከሆኑ እናንተ መሆን አለባችሁ። በሰዓት ስልክሽ ላይ 24 ሰዓት ስልክ ከመቀመጥ ተኝቶም ቀኑን ሙሉ እንቅልፍ ማታ ደግሞ ስልክ ከመቀመጥ ሙያ ግማሽ ቀን መማር ግማሽ ሌሊት ስልክ ላይ ደግሞ ብዙ ተቀመጡ ቤት ግማሹ ሌሊት ደግሞ ራሳቸውን ትሪትመንት ምናምን ስታደርጉ ወጭ የማያስወጣበት ቦታ ወጣ ብላችሁ አይምሯቸውን ቀይር ሀሳብ እንዲመጣላችሁ ምን ማድረግ እንዳለባችሁ ማለት ነው። ሀሳብ ይመጣላችሁ። ስትጨናነቁ ምንም አይመጣም፣ ሀሳብም አይመጣ ምንም አይመጣም። ሰው ወጣ ብላችሁ ዘና አንዳንድ ጊዜ የአይምሮ ለውጥ ጥሩ ነው። በጣም በቃ ያላሰብነው እንድናስብ ያደርገናል። ሀሳብ ያልመጣልንን ይመጣልናል። በቃ የሆነ ጨለማ ከሆነ ፊታችን ላይ የሚታየን ወጥተን ስንመጣ ብርሃን ይታየናል። እና ራሳችሁ ተጨንቁ ብትን በቃ ኖሩ። የሰው ልጅ መቼም አላህ ሲፈጥረን እኮ በዘቃችን ጋር ነው የፈጠረን። ስለዚህ ይህን ይመስላል ለዛሬ የመጣሁበት ቪዲዮ። በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ።